ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። በዚህ ቻናል ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች በየዕለቱ የሚቀርቡበት ነው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎች ቤተሰቦቻችን ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ እንጋብዛለን። ዛሬም በጣም በርካታ መረጃዎችን ይዘናል። ከአንድሬ ሳንቶስ ጋር በተያዘ አዳዲስ መረጃዎች ወጥተዋል። ትናንትና ስለተወራው ስለ ኤደርሰን ዝውውር የምናነሳው መረጃ ይኖረናል። እንደዚሁም ደግሞ ማቲያስ ኩንሃ ትናንትና ብራዚል ከተሰናበተች በኋላ አሴሱን ሰጥቷል። እነዚህን ሁሉ ጉዳዮች ሰማላችሁ። ሌሎችም ከዩናይትድ ጋር የተያያዙ በጣም በርካታ መረጃዎች አሉን። እነዚህን ሁሉ በዚህ የመረጃ ሰዓታችን የምናነሳ ይሆናል። በቀጥታ ወደ ስፖርታዊ መረጃዎቻችን እናነሳለን። ትናንትና ባነሳነው ፕሮግራም ላይ ሀሳብ አስተያየቶቻችሁን የሰጣችሁ ቤተሰቦቻችን አላችሁ። ወደ በኋላ ስማችሁን እየጠራው አስተያየቶቻችሁን የማነሳ ይሆናል። በቀጥታ ግን ወደ ዛሬው የስፖርት መረጃችን እናምራ። ማንቸስተር ዩናይትድ እንደሚታወቀው ከሰሞኑ ከፈረንሳይ ኮከብ ማኑ ኮኔ ጋር ስሙ በስፋት የተነሳ ነው የሚገኘው። ይህ ተጫዋች በተለይ በዓለም ዋንጫው ባደረገው አስደናቂ እንቅስቃሴ ከበርካታ ክለቦች ጋር ስሙ እየተነሳ ያለ ተጫዋች ነው። ዩናይትድም ከዚህ ተጫዋች ጋር ስሙ ተነስቷልና ይህንን በተመለከተ የቀድሞው የማንቸስተር ዩናይትድ ተጫዋች ሉዊስ ሳሃ አሴቱን ሰጥቷል። ሉዊስ ሳሃ ዩናይትድ አሁን ላይ ማኑ ኮኔን ከማስፈረም ይልቅ በ65 ሚሊዮን ፓውንድ የኒውካስል ዩናይትዱን ተጫዋች ብሩኖ ጉማሬሽን ቀዳሚ ቢያደርግ እመክራለሁ የሚል አሴት ሰጥቷል። እንደሚታወቀው የዚህ ክረምት የዝውውር መስኮት የአማካይ ክፍል ተጫዋቾች ዋጋ በከፍተኛ ሁኔታ እንደናረ የሚታወቅ ነው። ኤሊዮት ሄንደርሰን በማንቸስተር ሲቲ በ116 ሚሊዮን ፓውንድ፣ ማቲያስ ፈርናንዴዝ ወደ ቶተናም በ85 ሚሊዮን ፓውንድ መፈረማቸው የሚታወቅ ነው። ቶተናም እንደዚሁ በተጨማሪ ሳንድሮ ቶናሊን በ100 ሚሊዮን ፓውንድ ለማስፈረም ከስምምነት መድረሱ ይታወቃል እና እነዚህ ተጫዋቾች የዩናይትድ ኢላማዎች የነበሩ ቢሆንም ክለቡ የተጋነነ ዋጋ ላለመክፈል በመምረጡ ዝውውሮቹ ሳይሳኩ እንደቀረ እኛም በተደጋጋሚ ያነሳነው ጉዳይ ነው። የኢኒዮስ አመራሮች ግን አሁንም በርካሽ ዋጋ ጥሩ አማካይ ማግኘት እንደሚችሉ ያምናሉ ይላል መረጃው። ለዚህ ማሳያ ከዓለም ዋንጫው በኋላ ወደ ኦልድ ትራፎርድ ይመጣል ተብሎ ለሚጠበቀው የአትላንታው ኤደርሰን 35 ሚሊዮን ፓውንድ ከፍለው ስምምነት ላይ መድረሳቸውን ያነሳሉ። ከኤደርሰን በመቀጠል በሮማ ድንቅ ብቃቱን እያሳየ የሚገኘውና አሁን ለፈረንሳይ ብሔራዊ ቡድን እየተጫወተ ያለው ማኑ ኮኔ ቀጣዩ የዩናይትድ ፈራሚ ሊሆን እንደሚችል እየተወራ ነው የሚገኘው። ነገር ግን የቀድሞው የዩናይትድ ተጫዋች ሉዊስ ሳሃ ከኮኔ ይልቅ ብሩኖ ጉማሬሽ ለዩናይትድ የተሻለ ምርጫ እንደሆነ አሴቱን ሰጥቷል። ከሜትሮ ጋር ሉዊስ ሳሃ ባደረገው ቆይታ ስለ ኮኔ ማሰብ ጥሩ ነው፣ ነገር ግን እውነቱን ለመናገር እኔ በሊጉ የተሻለ ልምድ ያለው ተጫዋች ቢመጣ ደስ ይለኛል። ኮኔ ትልቅ ተሰጥኦና ብቃት አለው፣ መጥፎ ዝውውር ነው ያልኩ አይደለም። ነገር ግን እንደ ካሲሜሮ ያለ ተጫዋች የሚተካ በመሆኑ የሚመጣ ሰው ልምድ ያለውና ቡድኑን ማመጣጠን የሚችል መሆን አለበት። ስለዚህ ቀድሞውኑ በፕሪሚየር ሊጉ የተጫወተ አማካይ ቢሆን ይመረጣል የሚል አስተያየት ሰጥቷል። ሳሃ አክሎም እንደ ብሩኖ ጉማሬሽ ያሉ በሊጉ የተፈተኑ ተጫዋቾች የተሻለ ዋስትና አላቸው፣ ምክንያቱም ቀጣዩ የውድድር ዘመን ከባድ ስለሚሆን ከመጀመሪያ ቀን ጀምሮ ዝግጁ የሆኑ አማካዮች ያስፈልጉናል ብለዋል። ዩናይትድ ጉማሬሽን የማስፈረም ፍላጎት ቢያሳይም ተጫዋቹን ለማግኘት አርሰናል አሁን ላይ ድርድሩን እየመራ ይገኛል። ጉማሬሽ ቀደም ሲል 100 ሚሊዮን ፓውንድ ይጠየቅበት የነበረ ቢሆንም አሁን ግን በ65 ሚሊዮን ፓውንድ አካባቢ ዝውውሩ ሊጠናቀቅ እንደሚችል በጣም በርካታ መገናኛ ብዙሃን እያወሩበት ነው የሚገኙትና እና ዩናይትድም አሁን እዚህ ተጫዋች ላይ ትኩረቱን ቢያደርግ ይሻላል እየተባለ ነው የሚገኘው። 28 ዓመቱ ላይ የሚገኘው ብራዚላዊ አማካይ በአርሰናል በጥብቅ ቢፈለግም ዩናይትድም እጁን በረጅሙ ካስገባ የማግኘት እድሉ ሰፊ እንደሆነ እየተነገረ ነው የሚገኘው። በሌላ በኩል ዩናይትድ 86 ሚሊዮን ፓውንድ የሚገመተውን የቦሩሲያ ዶርትሙንዱን ፌሊክስ ኔሚቻንም ለማስፈረም የተሻለ እድል እንዳለው እየተሰማ ይገኛል። ትላንትና ከኤደርሰን ዝውውር ጋር በተያያዘ በጣም በርካታ መገናኛ ብዙሃን የኤደርሰን ዝውውር ፈርሷል፣ ወደ ዩናይትድ አይመጣም የሚሉ ወሬዎችን በስፋት ሲያሰራጩ ነበር። ነገር ግን ማንቸስተር ዩናይትድ ይህንን ወሬ አስተባብሏል። ዩናይትድ አዳዲስ ተጫዋቾችን ለማስፈረም አሁን ላይ ጥረቱን እንዳይቀጥለ ይታወቃል እና ብራዚላዊ የአማካይ ተጫዋች ኤደርሰን ደግሞ ወደ ክለቡ የሚያደርገው ዝውውር በይፋ በቀጣይ ይረጋገጣል ተብሎ ይጠበቃል እና የዝውውር ሂደት መቋረጡን የሚገልጹ ዘገባዎች ትላንትና ቢወጡም የአትላንታው አማካይ ግን ኤደርሰን አሁንም ማንቸስተር ዩናይትድን እንደሚቀላቀል ተረጋግጧል። ተጫዋቹ ወደ ዩናይትድ ለመምጣት ከጫፍ የደረሰ ቢሆንም እስካሁን በክለቡ ሆነ በተጫዋቹ ወኪሎች በኩል የተሰጠ ይፋዊ መግለጫ አለመኖሩ ነው ትናንትና እንደዚህ አይነት መረጃዎች እንዲራገቡ በር የከፈተው። ለዚህ የብራዚል ብሔራዊ ቡድን ተጫዋች 35 ሚሊዮን ፓውንድ ተጨማሪ ደግሞ 3.8 ሚሊዮን ፓውንድን ጨምሮ ዝውውሩ ከክለቡ አትላንታ ጋር ስምምነት ላይ መደረሱ የሚታወቅ ነው። በተጨማሪም ተጫዋቹ በግል ጥቅማ ጥቅሞች ዙሪያ የተስማማ ሲሆን ዝውውሩ ሙሉ በሙሉ ሲጠናቀቅ የ4 ዓመት ኮንትራት በዩናይትድ ይፈርማል ተብሎ ይጠበቃል። ዩናይትድ አሁን በሌሎች አማካዮች ላይ ትኩረት ባደረገበት በዚህ ሰዓት የኤደርሰን
ዝውውር መፍረሱን የሚገልጹ ዘገባዎች ትላንትና መሰራጨታቸው አስደንጋጭ ነበር። ነገር ግን ማንቸስተር ኢቭኒንግ ኒውስ ያወጣው መረጃ እንደሚያሳየው ይህ ወሬ ፍጹም ከእውነት የራቀ ነው ብሎታል። የመጀመሪያው ስምምነት አሁንም ባለበት የቀጠለ ሲሆን ኤደርሰን ወደ ኦልድ ትራፎርድ ይመጣል ተብሎ ይጠበቃል። ዝውውሩ እስካሁን ይፋ ያልሆነበት ምክንያት ተጫዋቹ አሁንም ከብራዚል ብሔራዊ ቡድን ጋር በዓለም ዋንጫው ላይ ሲሳተፍ በመቆየቱ ነው። ትናንትና ግን ያው ብራዚል ከዓለም ዋንጫው መሰናበቷ ይታወቃል። ይህ ተጫዋች በማንኛውም የዝውውር ሂደት ውስጥ የመጨረሻ ደረጃ የሚባለውን የሕክምና ምርመራ እስካሁን አላደረገም። በእርግጥ ከዓለም ዋንጫው መልስ ወደ ዩናይትድ እስኪመለስ ድረስም ይህንን ምርመራ ማድረግ አይችልም። ይሁን እንጂ ብራዚል ትላንትና በኖርዌይ 2-0 ተሸንፋ ከዓለም ዋንጫ ውጭ መሆኗን ተከትሎ የኤደርሰን የሕክምና ምርመራ በአጭር ጊዜ ውስጥ ሊከናወን እንደሚችል እየተነገረ ነው። የሕክምና ምርመራው መቼ እንደሚደረግ በአሁኑ ወቅት በግልጽ ባይታወቅም ዩናይትድ ተጫዋቹ ከዓለም ዋንጫ ድካም እንዲያገግም የተወሰነ ረፍት ሊሰጠው እንደሚችል እየተሰማ ነው የሚገኘው። ወይንም በተቃራኒው ዝውውሩን በተቻለ ፍጥነት ለማጠናቀቅ ይንቀሳቀሳል። ከሐምሌ 11 እስከ ሐምሌ 28 ባለው ጊዜ ውስጥ በሚካሄደው የስካንዲኔቪያ የቅድመ ውድድር ዘመን ዝግጅት በማይክል ካሪክ የሚመራው ዩናይትድ በሄልሲንኪ ፊንላንድ ከዌር ኤግዛም፣ በትሮንደሃም ኖርዌይ ከሮዘንበርግ እንዲሁም በስቶክሆልም ስዊድን ከአትሌቲኮ ማድሪድ ጋር ይጫወታል። በእነዚህ ጨዋታዎች ላይ ታዲያ ካሪክ ተጫዋቹ ሊጠቀምበት ይችል እንደሆነ በአሁኑ ወቅት ግልጽ አይደለም። ነገር ግን ነሐሴ 2 በጎተንበርግ ስዊድን ከአውሮፓ ቻምፒየንስ ሊግ አሸናፊው ፓሪስ ሰን ዠርመን ጋር የሚደረገው የአቋም መለኪያ ጨዋታ ኤደርሰን የዩናይትድ መለያ ለመጀመሪያ ጊዜ የሚለብስበት ዋነኛ ጨዋታ ሊሆን ይችላል ተብሏል። ካሪክ የቅድመ ውድድር ዘመኑን ጉዞ ከመጀመሩ በፊት ኤደርሰን ብቸኛው አማካይ ሆኖ እንዳይቀር አሁንም በርካታ ተጫዋቾችን እያሰሰ ይገኛል። ዩናይትድ አሁንም ከበርካታ አማካዮች ጋር ስሙ እየተነሳ ነው። ከዚህ ቀደም የዩናይትድ ኢላማ የነበሩት ቅድም እንዳነሳው ኤሊዮት አንደርሰን ማንቸስተር ሲቲ፣ ማቲያስ ፈርናንዴዝ ደግሞ ቶተንሃምን በተቀላቀሉበት ወቅት ሌሎች ተጫዋቾች ላይ ትኩረት ማድረጋቸው እየተሰማ ይገኛል። ሌላኛው ከሰሞኑ ከዩናይትድ ጋር ስሙ በስፋት እየተነሳ ያለው ወጣት ተጫዋች ታይለር አዳምስ ነው። ዩናይትድ ይህንን አሜሪካዊ ተጫዋች ለማስፈረም በጥብቅ እያሰበበት እንደሚገኝም እየተዘገበ ነው የሚገኘው። ኤኒዮስ እስካሁን ያነጣጠረባቸው 3 ተጫዋቾች አሉ። እነሱም ኤሊዮት አንደርሰን፣ ሳንድሮ ቶናሊ እና ማቲያስ ፈርናንዴዝ ነበሩ። በከፍተኛ የዋጋ ንረት ምክንያት ግን እነዚህን ተጫዋቾች ማስፈረም አለመቻሉን ተከትሎ አሁን ላይ ፊቱን ወደ በርንማውዝ ኮከቦች አዙሯል። የበርንማውዙ ሌላኛው አማካይ አሌክስ ስኮት የክለቡ ቀጣይ ኢላማ ቢሆንም የዝውውር ዋጋው ማሻቀብ ዩናይትድን ስጋት ላይ እንደጣለም አንዳንድ ሪፖርቶች እየወጡ ነው የሚገኙት። በዚህ ምክንያት አሁን ላይ ሌላኛው ተጫዋች ታይለር አዳምስ ላይ ዩናይትድ ትኩረቱን ማድረጉ የተዘገበ ነው የሚገኘው። የዩናይትድ ተንታኞች የአዳምስን ብቃት እንደሚያደንቁና በተለይም ኳስ ሳይኖር በሚያደርገው እንቅስቃሴ ኦፍ ዘ ቦል ወርክ ሬት በሚለው ከሲቲው ኮከብ ሮድሪ በተወሰኑ ረገዶች የተሻለ እንደሆነ እንደሚያምኑ ዘገባው ጠቅሷል። ቢቢሲ በበኩሉ እንዳስነበበው ከሆነ በርንማውዝ የ27 ዓመቱን አማካይ ለመልቀቅ ፈቃደኛ ቢሆንም ከ40 እስከ 50 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ ይፈልጋል ተብሏል። አዳምስ ሜዳ ላይ ብዙም ትኩረት የማይስብ ነገር ግን ለተሰለፈበት ቡድን እጅግ ወሳኝ ሚና የሚጫወት ተጫዋች ነው። ምንም እንኳን ባለፈው የውድድር ዘመን በጉልበትና በጡንቻ ጉዳት በርካታ ተጫዋቾች ቢያመልጡትም እንዲሁም ከ2024/25 የውድድር ዘመን በፊት የጀርባ ቀዶ ጥገና ቢያደርግም በአንዶኒ ኢራኦላ ስብስብ ውስጥ ግን ቁልፍ ተጫዋች እንደነበር የሚታወቅ ነው። በተጨማሪም በአሜሪካ ብሔራዊ ቡድን የዓለም ዋንጫ ተሳትፎ ላይ ከቱርክ ጋር ከነበሩ ጨዋታ ጀምሮ ተሰልፎ ተጫውቷል። አዳምስ ከበርንማውዝ ጋር እስከ 2028 የሚያቆይ ስምምነት አለው። ይሁን እንጂ ኢኒዮስ ከክለቡ ጋር በመደራደር የዝውውር ዋጋውን ዝቅ ለማድረግ ተስፋ ያደርጋሉ። ዩናይትድ የዝውውር የማይሳካ ከሆነ እንደ ሳንደርበርግ እና አንድሬ ሳንቶስ ያሉ በአነስተኛ ዋጋ የሚገኙ ሌሎች አማራጮችንም ለመመልከት እንዳቀደ እየተዘገበ ነው የሚገኘው። ከነዚህም በተጨማሪ ከፕሪሚየር ሊግ ውጭ ያሉትን እንደ ኦሬሊን ቹዋሜኒ፣ አዩብ ቦአሪ እና ጆሃን ማንዛምቢ ያሉ ጨዋቾችን ዝውውርም እያጤነበት እንደሚገኝ በርካታ መገናኛ ብዙሃን እየዘገቡበት ያለ ጉዳይ ነው። ሌላኛው ዩናይትድ የቼልሲን ኮከብ አንድሬ ሳንቶስን ለማስፈረም ድርድር መጀመሩ እየተሰማ ነው የሚገኘው። እንደ ኦሬሊን ቹዋሜኒ፣ አሌክስ ስኮት እና ካርሎስ ባሌባ ያሉት ጨዋቾች አሁንም በዩናይትድ የራዳር ክልል ውስጥ ቢኖሩም ነገር ግን የ22 ዓመቱ ሳንቶስ ዋነኛ የዝውውር ኢላማ መሆኑን ዘጋርዲያን የተባለው መገናኛ ብዙሃን ከትናንት ጀምሮ እየዘገበ ያለው ጉዳይ ነው። ዩናይትድ ለተጫዋቹ ያሳየውን ፍላጎት የዝውውር ጋዜጠኛው ዴቪድ ኦርነስቴን እና ፋብሪዚዮ ሮማኖም ያረጋገጡት ሲሆን ቼልሲም ተጫዋቹን ለመሸጥ ፈቃደኛ በመሆኑ ዝውውሩ የመሳካት እድሉ ሰፊ ነው እየተባለ ነው የሚገኘው። ቼልሲ በአሁኑ ወቅት በክንፍና በተከላካይ አማካይ ስፍራ ላይ ሞይሰስ ካይሴዶ፣ ሪስ ጄምስ፣ ሮሚዮ ላቪያ፣ ዳሪዮ ኡሶጎ ያሉ ተጫዋቾች ያሉ ሲሆን ሪያል ማድሪድ ኢንዞ ፈርናንዴዝን የመውሰድ ፍላጎት እንደሌለው ማሳወቁን ተከትሎ ቼልሲ ግራኒት ዣካና ቫለንቲን ባርኮን ለማስፈረም በሚያደርገው ጥረት ውስጥ ሳንቶስን ለመሸጥ መወሰኑ እየተሰማ ነው የሚገኘው። ሳንቶስ ባለፈው የውድድር ዓመት ለቼልሲ በቋሚነት የጀመረው 13 የፕሪሚየር ሊግ ጨዋታዎችን ብቻ ቢሆንም ካይሴዶ በሌለበት ወቅት ግን ድንቅ ብቃቱን አሳይቷል። ገና 22 ዓመቱ ላይ የሚገኙ ይህ ተጫዋች ዓለም ላይ ካሉ ምርጥ አማካዮች አንዱ የመሆን ከፍተኛ አቅም አለው። ወደፊት ተጫዋቹ ኳስን በማደራጀት ረገድ እጅግ የተዋጣለት ከመሆኑም በላይ ይህንን ብቃቱን ከጠንካራ የመከላከል ስነ ልቦና ጋር የሚያጣምር አይነት ተጫዋች ነው። በባህሪው በተለያዩ የአማካይ ስፍራዎች ላይ መጫወት የሚችል ሁለገብ የሚባል አይነትም ተጫዋች ነው። በስትራስቡርግ በነበረው ቆይታ ይበልጥ ወደፊት በመጠጋት በ32
በ2 የሊግ ጨዋታዎች 10 ጎሎችን አስቆጥሯል። ባለፈው ውድድር ዘመን ደግሞ በቼልሲ የጨዋታን ፍጥነትና ምት የመቆጣጠር ብቃቱ ከፍተኛ በመሆኑ ተከላካይ አማካይ ሆኖ በብዛት ተሰልፏል። በስትራስቡርግ ድንቅ ኮከብ የነበረ ቢሆንም በቼልሲ የመጀመሪያው ውድድር ዓመቱ እንደታሰበው ባይሳካለትም አሁንም ግን ልዩ ተሰጥኦ ያለው ተጫዋች መሆኑ አይካድም። ቼልሲ ለሳንቶስ የጠየቀው የ58 ሚሊዮን ዩሮ የዝውውር ዋጋ አሁን ባለው የአማካይ ተጫዋቾች ገበያ እጅግ በጣም ቅናሽ ያለበት ሊባል እንደሚችል የተዘገበ ነው የሚገኘው። ምክንያቱም ማቲያስ ፈርናንዴዝ 99 ሚሊዮን ዩሮ፣ ሳንድሮ ቶናሊ 108 ሚሊዮን ዩሮ፣ ኤሊዮት አንደርሰን 135 ሚሊዮን ዩሮ፣ አሌክስ ስኮት 93 ሚሊዮን ዩሮ እነዚህም በማንሳት ነው ዝቅተኛ ያሉ የሚገኙት። ዩናይትድ ግን እስከ 50 ሚሊዮን ዩሮ ባለው ዋጋ ይህንን ተጫዋች የማግኘት እድሉ ሰፊ ሊሆን እንደሚችል በርካታ መገናኛ ብዙሃን እያነሱት ያለ ጉዳይ ነው። ብራዚል ከዓለም ዋንጫው ከተሰናበተች በኋላ ማቲያስ ኩንሃ ልብ የሚነካ መልእክት አስተላልፏል። የብራዚል ብሔራዊ ቡድን ትናንትና በኖርዌይ በደረሰባቸው ሽንፈት ከዓለም ዋንጫው ውጭ ሆኗል። በዚህ ምክንያት በሩብ ፍጻሜው ከእንግሊዝ ጋር ሊያደርጉት የነበሩት ተጠባቂ ጨዋታ ሳይሳካ ቀርቷል። ትናንት በኒውዮርክ ኒው ጀርዚ ስታዲየም ብራዚል በኖርዌይ 2-1 በሆነ ውጤት በተሸነፈችበት ጨዋታ ታዲያ የዩናይትዱ ኮከብ ማቲያስ ኩንሃ የብራዚል ከውድድር መውጣት በሕይወቱ እጅግ ከባዱ ቀን መሆኑን በሐዘን ገልጿል። ኩንሃ በመጀመሪያው አጋማሽ ለቡድኑ የፍጹም ቅጣት ምት ያስገኘ ቢሆንም ብሩኖ ጉማሬሽ የመታውን ኳስ የቀድሞው የቪላ ግብ ጠባቂ ኦርጃን ሊንላንድ አርኖበታል። በጨዋታ ላይ ለረጅም ደቂቃዎች ተደብቆ የቆየው ኤርሊንግ ሃላንድ በ79ኛውና 90ኛው ደቂቃ ላይ 2 ግቦችን በማስቆጠር ኖርዌይን ወደ ቀጣዩ ዙር አሳልፏል። ይህ ውጤት በካርሎ አንሴሎቲ ለሚመራው የብራዚል ብሔራዊ ቡድን በጣም ተስፋ አስቆራጭ ነበር፣ ለደጋፊዎቹም ጭምር። ከተራዘመ የጉዳት ረፍት በኋላ በውድድሩ ላይ ለሁለተኛ ጊዜ የተሰለፈው ኔይማርም በጭማሪ ሰዓት ላይ በፍጹም ቅጣት ምት ጎል አስቆጥሯል። ይህች ግብ በዓለም አቀፍ የእግር ኳስ ሕይወቱ ያስቆጠራት የመጨረሻዋ ጎል ብትሆንም ብራዚልን ከሽንፈት ሊታደጋት አልቻለም። ኔይማር በስታዲየሙ ለነበሩ ደጋፊዎች የመጨረሻ ስንብቱን ሲያደርግ በስሜት ተውጦና በእንባ ታጥቦ ታይቷል። በዚህም የብራዚል ብሔራዊ ቡድን ቆይታውን በይፋ አጠናቋል። በሌላ በኩል ኩንሃ በአሰልጣኝ አንቸሎቲ ስር ከአንድ ጨዋታ በቀር በሁሉም ጨዋታዎች ላይ የመሰለፍ ዕድል ያገኘ ሲሆን በ5 ጨዋታ 3 ጎሎችን አስቆጥሮ ነበር። የዩናይትድ ኮከብ ከጨዋታው በኋላ የተሰማውን ጥልቅ ሐዘን መቆጣጠር አልቻለም። ያለምንም ጥርጥር በሙያዊ ሕይወቴ የዛሬው ቀን እጅግ አስቸጋሪው ቀን ነው ሲል ተናግሯል። እኛ ያገኘናቸውን ዕድሎች ወደ ግብ መለወጥ አልቻለም፣ እነሱ ግን ያገኟቸውን ዕድሎች ተጠቅመውባቸዋል። ሁሉንም ነገር ተረድቶ ለመቀበል ይከብዳል። ነገር ግን በሚያሳዝን ሁኔታ ይህ የእግር ኳስ አካል ነው። በመልበሻ ቤት ክፍል ውስጥ ከፍተኛ ሐዘን፣ ሰፊ እንባና ህመም አለ። ከሁሉም በላይ የሚያመው ግን በርካታ ህዝብን ማሳዘናችን ነው ብሏል ኩንሃ። በተመሳሳይ የቀድሞው የዩናይትድ አማካይ ካስሚሮም የብራዚልን ከውድድር መውጣት አስመልክቶ የሚናገረው ቃል እንደጠፋበት በመግለጽ በዚህ ሰዓት ቃላትን ማግኘት በጣም ከባድ ነው ሲል ገልጿል። እግር ኳስ መጫወት ስትጀምር ይህ ትልቅ ህልም ነው፣ ዓለም ዋንጫ። አንደኛ ለእያንዳንዱ ብራዚላዊ ዓለም ዋንጫ ማንሳት ትልቅ ህልም ነው። እኔ በማንነቴና ተጫዋቾቹ እዚህ በሰሩት ስራ እጅግ ኮርቻለሁ። ጨዋታውን ቀድመን የመጨረስ ወይንም የማሸነፍ እድል ነበረን፣ ግን አልተጠቀምንበትም። እነሱ ግን 2 ሙከራ አድርገው 2 ጎል አስቆጠሩ። በሁለተኛው አጋማሽ በጥቂቱ ወደ ኋላ አፈግፍገን ነበር። ይህን ማድረግ አልነበረብንም። ካስሚሮ አክሎም በተቃራኒ ቡድን ላይ በምናደርገው ጫና ፕሬሲንግ ላይ በለጠ ጠንካራ መሆን እንችል ነበር፣ ነገር ግን አሁን ምን ማድረግ እንደነበረብን መናገሩ ከባድ ነው ብሏል። ብራዚል በዚህ መልኩ ስትሰናበት እንግዲህ የቀድሞ ዩናይትድ ተጫዋች ካስሚሮና ሌላኛው የዩናይትድ ኮከብ ማቲያስ ኩንሃ በዚህ መልኩ መልእክታቸውን አስተላልፈዋል። ከዚህ ውድድር በኋላ እንግዲህ ያው ኩንሃ ወደ ዩናይትድ ተመልሶ ለቅድመ ውድድር ዝግጅት ከመቀላቀሉ በፊት የተወሰነ የረፍት ጊዜ እንደሚወስድም ይጠበቃል። ካስሚሮም እንዲሁ ረፍት ካደረገ በኋላ ኢንተር ሚያሚን እንደሚቀላቀል በርካታ መገናኛ ብዙሃን እየዘገቡለት ያለ ጉዳይ ነው። ሌላኛው ፉትቦል ኢንሳይደር የሚባለው መገናኛ ብዙሃን በተለይም ከውስጥ ምንጮች መረጃዎችን የሚያወጣው ተቋም ባወጣው መረጃ መሰረት ዩናይትድ ማቲያስ ፈርናንዴዝን ለማስፈረም የነበረው እቅድ ሳይሳካ ቀርቶ ተጫዋቹ ወደ ቶተናም ማብራቱን ተከትሎ አሁን ላይ አሌክስ ስኮት፣ ኦሬሊየን ቹዋሜኒ ወይንም ፌሊክስ ኔሚቻን ለማስፈረም ከፍተኛ እቅድ በክለቡ ዘንድ አለ ብሏል። አሌክስ ስኮት ያው ቀደም እንዳነሳሁት ባለፈው የውድድር ዘመን ባሳየው ብቃት ለሊጉ ኮከብ ተጫዋችነት ከመታጨቱ በላይ በዓለም ዋንጫው የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ለመካተት ተቃርቦ እንደነበር ታስታውሳላችሁ። ከዛ በኋላ የዩናይትድ ዋነኛ ኢላማ ሆኗል። ዩናይትድ ለስኮት ፊርማ ቅድሚያ ቢሰጥም የፉትቦል ኢንሳይደር የዝውውር መረጃ እንደጠቆመው ከሆነ ቹዋሜኒና ኔሚቻም አሁን በራዳራቸው ውስጥ ይገኛሉ። ክለቡ ቀደም ሲል የዌስትሃሙን ኮከብ ፈርናንዴዝን ይፈልግ የነበረ ቢሆንም ባለፈው ሳምንት ወደ ቶተንሃም መዘወሩ ይታወሳል። ሁለቱም ተጫዋቾች ቹዋሜኒና ኔሚቻ ከብሔራዊ ቡድኖቻቸው ጋር በዓለም ዋንጫ የተሳተፉ ሲሆን ጀርመን በፓራጓይ ተሸንፋ ከውድድሩ ውጭ መሆኗን ተከትሎ ኔሜቻ ከዓለም ዋንጫ ውጭ ሆኗል። ባለፈው ውድድር ዘመን ኔሜቻ በዶርትሙንድ ድንቅ ብቃት ያሳየ ሲሆን ቹዋሜኒ በማድሪድ ቋሚ ተሰላፊ ቢሆንም በዚህ ክረምት ክለቡን የመልቀቅ ፍላጎት እንዳለው
እየተነገረ ይገኛል። የፉትቦል ኢንሳይደር መረጃ ታዲያ ዩናይትድ በስኮት ላይ ፍላጎት እንዳለው ምንም ጥርጥር የለውም። ነገር ግን በዝርዝር ውስጥ ካሉት ተጫዋቾች አንዱ ብቻ ነው። እንደ ፌሊክስ ኔሚቻና ቹዋሜኒ ያሉ ተጫዋቾችም በዝርዝር ውስጥ አሉ ይላል። በተለይ የኡጋርቴ ጉዳት የአሰልጣኝ ማይክል ካሪክን የክረምት የዝውውር እቅድ ምስቅልቅሉን ያወጣው ሲሆን ዩራጓይ አማካይ ለረጅም ጊዜ ከሜዳ እንደሚርቅ ታውቋል። ተጫዋቹ ከሚቀጥለው የውድድር ዘመን በፊት ኦልትራፎርድን ይለቃል ተብሎ ይጠበቅ የነበረ ቢሆንም አሁን ግን እስከ 9 ወራት ድረስ ለሚደርስ ጊዜ ወደ ሜዳ አይመለስም። በዚህ የጉዳት ዜና ምክንያት ዩናይትድ የካስሚሮን ቀጥተኛ ተካይ ብቻ ከመፈለግ ይልቅ የካሪክን አማራጭ ለማስፋት ሁለት አማካዮች ሊያስፈርም እንደሚችል የፉትቦል ኢንሳይደር ምንጮች ጠቁሟል ይላል መረጃው። በመሆኑም አሌክስ ስኮት ብቻ ሳይሆን ኔሜቻ ወይንም ቹዋሜኒም ወደ ኦልትራፎርድ የመምጣት እድላቸው በጣም ሰፊ ነው ሲል በዘገባው አንስቷል። ሌላኛው ቹዋሜኒን ብቻ የተመለከተውን ጉዳይ ላንሳ። ፈረንሳይ አማካይ ኦሪሌን ቹዋሜኒ በዚህ የክረምት የዝውውር መስኮት ወደ ኦልትራፎርድ መምጣት ከፈለገ ተጫዋቹ ራሱ ሪያል ማድሪድን ለመልቀቅ ጥያቄ ማቅረብ እንዳለበት ተጠቆመ ይላል መረጃው። አሁን ላይ ዩናይትድ ካስሚሮን ለመተካት ቹዋሜኒን እንደ ዋነኛ ፈራሚ አድርጎ ይመለከቷል። በዘንድሮ የክረምት የዝውውር መስኮት ቹዋሜኒ የዩናይትድ የዝውውር ኢላማ ቢሆንም መረጃው እንዳስነበበው ሪያል ማድሪድ በሲሪየስ ለዚህ ተጫዋች የሚመጡ ጥያቄዎችን ለማዳመጥ ፈቃደኛ አይደለም ይላል። ሪያል ማድሪድ ለቹዋሜኒ ከ103 ሚሊዮን ፓውንድ በላይ ይፈልጋል ይላል ዘገባው። እንደ ዘገባው ከሆነ ዝውውሩ ኦል ሊሆን የሚችለው ቹዋሜኒ ራሱ ከሳንቲያጎ በርናቦ ለመልቀቅ በግልጽ ግፊት ሲያደርግ ብቻ ነው ይላል። ይህ ሁኔታ ታዲያ ካስሚሮ በ2022 ክረምት ላይ ወደ ዩናይትድ ለመዛወር ሪያል ማድሪድን ፈቃድ እንዲሰጠው ከጠየቀበት መንገድ ጋር እያመሳሰሉት ይገኛሉ እና ዩናይትድ የዝውውር እድሉን በጥቂቱም ቢሆን ሕያው ለማድረግ ቹዋሜኒ አዲስ ፈተና መፈለጉን ለጆዜ ስብስብ በግልጽ መናገር ይኖርበታል። ይህም ይሆን ከሆነ ለቹዋሜኒ ሪያል ማድሪድ ቢያንስ 103 ሚሊዮን ፓውንድ ይፈልጋል ነው የተባለው። ቹዋሜኒ በ2022 ከሞናኮ ወደ በርናቦ ከመጣ በኋላ ለክለቡ 195 ጨዋታዎችን አድርጎ 7 ጎሎችን አስቆጥሮ 8 አሲስት አድርጓል። አማካዩ በሪያል ማድሪድ ቆይታ አንድ የላሊጋና የቻምፒየንስ ሊግ ዋንጫን ጨምሮ 8 ትልልቅ ዋንጫዎችን አሳክቷል። ካስሚሮ በ2022 ሪያል ማድሪድን ለቆ ወደ ዩናይትድ ማምራቱ የሚታወቅ ሲሆን ለዩናይትድ 160 ጨዋታዎችን አድርጓል። በተለይም ባለፈው የ2025-26 የውድድር ዘመን ድንቅ ብቃቱን በማሳየት ክለቡ ወደ ቻምፒየንስ ሊግ እንዲመለስ ከፍተኛ አስተዋጽኦ አበርክቷል። በአሁኑ ወቅት ቹዋሜኒ ፈረንሳይ በ2026 ዓለም ዋንጫ ወደ ሩብ ፍጻሜ እንድትደርስ በውድድሩ ላይ ከብሔራዊ ቡድኑ ጋር በጣም አስገራሚ ብቃት እያሳየ ይገኛል። ሆኖም ባለፈው በጥሎ ማለፍ ፈረንሳይ ከፓራጓይ ጋር ባደረገችው ጨዋታ በጭኑ ላይ በደረሰበት ጉዳት ምክንያት ሳይሰለፍ እንደቀረ ይታወሳል። ይህ ጉዳት ተጫዋቹ ፈረንሳይ ሐሙስ ዕለት ከሞሮኮ ጋር ለምታደርገው የሩብ ፍጻሜ ወሳኝ ፍልሚያ የመሰለፍ እድሉን አጠራጣሪ አድርጎታል ይላል መረጃው። እንግዲህ ቹዋሜኒ ወደ ማንቸስተር ዩናይትድ መምጣት ካለበት ተጫዋቹ በራሱ በዛው በሪያል ማድሪድ ላይ ጫና ማድረግ እንዳለበት የሚያሳይ መረጃ ነው። እንግዲህ በዚህ መልኩ መገናኛ ብዙሃኖች እያወጡ የሚገኙ ጫና ካደረገ ወደ ዩናይትድ የመምጣት እድሉ በጣም ሰፊ ነው፣ ያኔም ካስሚሮ ያደረገው ያንን ነው የሚል መረጃ አውጥተዋል። በመጨረሻም ትናንትና ባቀረብነው ፕሮግራም ላይ በርካታ ቤተሰቦቻችን ሀሳብ አስተያየታችሁን በመስጠት ሳትፏቸዋል። የእናንተን ሀሳብ አስተያየት እናንሳ። ኪዱ ፍሳ ከሚድፊልደሩ ቹዋሜኒና ባሌባ፣ ከክንፍ አጥቂ ሰመርቪልን ወይንም ባርኮላ፣ ከተከላካይ ደግሞ ሮሜሮና ሃል፣ ከዛም አንድ አጥቂና አንድ በረኛ ቢያስፈርሙ ለዋንጫ ይጫወታሉ። ራሽፎርድ ደግሞ ቢቆይ አሪፍ ነው የሚል አስተያየት ሰጥቷል። መላኩ ተስፋዬ ኢኒዮሶች ዋጋው ይቀነስ እንጂ ቅራቅንቦ ተጫዋቾችን ነው ለመሰብሰብ ያሰቡት። አብሬጅ ተጫዋቾች ደግሞ ዋንጫ አያነሱም። እነዚህ ጋብሮ ስብስብ የሆነው ኢኒዮስ ያንን ሁሉ ገቢ አግበስብሶ እንደዚህ ሲሆኑ ማየት ያሳፍራል በሚል በኢኒዮሶች ላይ በጣም መበሳጨቱን የሚያሳይ አስተያየት ሰጥቶናል። አቡሌ ስለ ዩናይትድ አልሰማም ብዬ ሳበቃ በደሜ ውስጥ ያለው ደጋፊነት እንዴት መቁረጥ እችላለሁ? ኡፍ ዩናይትድ እረ ነገሯቸው ለኢኒዮሶች ሲል እሱን ብስጭቱን ኢኒዮሶች ላይ አሳድሮ አስተያየቱን ሰጥቷል። ወንዱ ለሰጠን አስተያየት እናመሰግናለን። ቶፊቅ አብራርም እንደዚሁ እናመሰግናለን። ኤርሚያስ ብርሃን ሁሌ ምርጫ እንዳያስፈርም አሁን ደግሞ የሴልሲን 4ኛ ምርጫ የሚል አስተያየት ሰጥቷል። ከዛ በተጨማሪ ቴዲም ለሰጠን አስተያየት እናመሰግናለን። የሰለቸኝ ነገር ቢኖር ክለባችን ከአንዱ ክለብ ተጫዋች ለማስፈረም ሳይጨርስ ወደ ሌላ ክለብ እየሄደ ተጫዋቾችን ዝም ብሎ ለማስፈረም የሚነካኩት ነገር እየሰለቸኝ ነው። ኢኒዮስ ቁርጠኛ ሆነው ተጫዋቾችን ማስፈረም አለባቸው። ወጡ እንደጣፈጠለት ሰው እዚህም እዚያም አይበሉ። በተረፈ ጥሩ ነው የሚል አስተያየት የዘውትር ተከታታያችን ይነበብ ከአዲስ አበባ ወርቁ ሰፈር ሰጥቶናል። ሌላኛው ኪዱ የተባሉ አድማጫችን ደግሞ ስኮት በጣም ወሳኝ ልጅ ነው፣ አዳጊ ልጅ ነው፣ በዛ ላይ እንደምንም ቢያመጡት አሪፍ ነው፣ በተጨማሪም አትሌቲዝም የሆነ ተጫዋች ቢያመጡ አሪፍ ነው የሚል አስተያየት ሰጥቷል። ዮሴፍ በቀለም የሰለቸኝ ነገር በየቀኑ በዩናይትድ ይፈለጋል የሚል የተጫዋቾች ስም መስማት ነው ቋጣሪ ባለሀብቶች ሲል እሱም ኢኒዮስ ላይ ያለውን ቅሬታ አሰምቷል። ፓማም ለሰጠን አስተያየት እጅግ አድርገን እናመሰግናለን። ሁላችሁንም ዩናይትዳውያን ቤተሰቦቻችን ለሰጣችሁን አስተያየት በጣም ነው የምናመሰግነው። በመላው ዓለም ያላችሁ ዩናይትዳውያን ሰላምና ጤና በያላችሁበት እንመኛለን። በያላችሁበት ሰናይ ጊዜ። ቻው ቻው።